ጤና ይስጥልን የተወዳጅ ተመልካቾቻችን እንደምን ቆይታችኋል? እንደምን ከርማችኋል? ሳምንታዊ የሆነው ፕሮግራማችን ወቅታዊ ፕሮግራማችን ጀምሯል። ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። አብራችሁ እንድትሆኑ በአክብሮት እንጋብዛለን። በዛሬ ቆይታችን ብዙ ወቅታዊ የሆኑ ጉዳዮችን በተለይ ደግሞ ኢኮኖሚያዊ ጉዳዮችን እናነሳለን። በዋነኝነት በተለይ ማክሮ ኢኮኖሚው በተለይ የዋጋ ግሽበቱ እንዲሁም ደግሞ የዓለም ባንክና የአይኤምኤፍ ወርልድ ባንክ በተለይ ኢትዮጵያ ላይ የሚያሳድሩት ተጽዕኖ እንዲሁም ደግሞ እየደገፉ እንዳሉም ይታወቃልና የእነዚህን ዓለም አቀፍ ተቋማት ሚና በዋነኝነት እንመለከታለን። የኢትዮጵያ ኢኮኖሚስ እያደገ ነው ወይ? ብዙዎች ደግሞ እያደገ አይደለም የሚሉ ሀሳቦችን ያነሳሉና ከዚህ ጋር በተያያዘ የምናነሳቸው ሀሳቦች ይኖራሉ። በሌላ በኩል እንግዲህ በሌላኛው በተለይ ሰሞኑን አነጋጋሪ ሆነው በተለይ ከኛ ኢኮኖሚ በተለይ የኢትዮጵያ ኢኮኖሚ ጋር በተያያዘ የቀይ ባህር የወደብ ጥያቄ እየተነሳ እንደሆነ ይታወቃልና ከዚህ ከቀይ ባህር የወደብ ጥያቄ ጋር በተያያዘ እየተነሱ ያሉ ሀሳቦች ምን ይመስላሉ? ኢትዮጵያ በተለይ የዚህ የቀይ ባህርን የመጠቀም መብቷ እስከ ምን ድረስ ነው? በተለይ በኤርትራ በኩል የሚነሱ ሀሳቦች አሉ፣ በኢትዮጵያ መንግስት በኩልም የሚነሱ ሀሳቦች አሉ። የተለያዩ አክቲቪስቶችም እንዲሁም ደግሞ ይሄ ጉዳይ ይመለከተናል የሚሉ ሀሳቦችን እያነሱ ይገኛሉ እና እኛም በዚህ ጉዳይ ላይ የተወሰኑ ሀሳቦችን እናነሳለን። እዚህ አብረውኝ እስከ ፕሮግራሙ ፍጻሜ ድረስ የኢኮኖሚ በተለይ ደግሞ በኢኮኖሚክስ ጉዳዮች ላይ በኢኮኖሚ ጉዳዮች ላይ የተለያዩ ልምዶችን እንዲሁም ደግሞ ትምህርቶችን የሚሰጡ ባለሙያ ይዘን ቀርበናል። በኋላ ላይ ከሳቸው ጋር ተመልሼ እመጣለሁ። ራሳቸውን ያስተዋውቁናል። አብራችሁ እንድትሆኑ በአክብሮት እንጋብዛለን። ይህንን መረጃ ደግሞ ላልደረሳቸው ላይክ፣ ሰብስክራይብ፣ ሼር በማድረግ እንድታደርሱ በአክብሮት ጋብዘናል። ከአፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ሰላም፣ እንኳን ደህና መጣሁ። እንኳን ደህና ቆያችሁ። እንግዲህ በመግቢያ ላይ የተወሰኑ ሀሳቦችን ለማንሳት ሞክሬያለሁ። በተለይ ከኢኮኖሚ ጋር በተያያዘ እንዲሁም ደግሞ ሀገራዊ የሆኑ ወቅታዊ ጉዳዮችን ለመስጠት እዚህ አብረውን ስለመጡ እጅግ አድርጌ አመሰግናለሁ። ግን ከመጀመራችን በፊት ምናልባት ብዙ ተመልካቾች የእኛ ተመልካቾች እርስዎን ያውቁታል። ምናልባት አዳዲስ ተመልካቾችም ሊኖሩ ይችላሉ፣ አድማጮችም ሊኖሩ ይችላሉ እና ምናልባት ራስዎትን፣ ስሞትን፣ የስራ ድርሻዎትን ቢያስተዋውቁና ከዛ እንጀምር። እሺ፣ ኃይለ ሥላሴ ገብረ መስቀል እባላለሁ። በማርኬቲንግ ማኔጅመንት ሁለተኛ ዲግሪ፣ በኢኮኖሚክስ አንደኛ ዲግሪ አለኝ። በተለያዩ የመንግስት ስራዎች፣ የግል ድርጅቶች እና የኢንተርናሽናል ኦርጋናይዜሽንስ የስራ ልምዶች አሉኝ። ስፔሻሊ በፕላኒንግ ሞኒተሪንግ ኤንድ ኢቫሉዌሽን አሁን ደግሞ ወደ 13 ዓመት አካባቢ በስራ ፈጠራ ቢዝነስ እና ኢኮኖሚክስ ሲኒየር አማካሪ ሁኜ እየሰራሁ ነው ያለሁት። መልካም፣ እጅግ አድርገን እናመሰግናለን እዚህ ድረስ አክብረውን ስለመጡ። እንግዲህ መግቢያ ላይ ለማንሳት የሞከርኳቸው ሀሳቦች አሉና እንደው በዋነኝነት በተለይ ከኢኮኖሚያችን ጋር በተያያዘ እርሶም ብዙ ጊዜዎትን ያሳለፉት በዚህ ሙያም በዚህ እውቀት ላይ ስለሆነ እንደው ምናልባት የኢትዮጵያ ኢኮኖሚን እንይና የኢትዮጵያ ኢኮኖሚ አድገዋል የሚሉ አሉ፣ አላደገም የሚሉ አሉ። ህብረተሰቡ ደግሞ ብዙ አይነት ሀሳቦችን በተለይ ደግሞ የዋጋ ንረትን፣ የኑሮ ውድነትን በማንሳት ብዙ ሀሳቦች ይነሳሉ። በመንግስት በኩልም የሚሰጡ ምላሾች አሉ። በተለይ ደግሞ ከሰሞኑ ጠቅላይ ሚኒስትሩ በፓርላማ ቀርበው በተለይ የኢትዮጵያን የኢኮኖሚ ሂደት እድገትም ጭምር ያነሷቸው ሀሳቦች አሉና ከዛ ጋር በተያያዘ የሚነሱ ሀሳቦች ላይ እንደው የራስዎትን ምልከታ ምን ይመስላል? ኢትዮጵያ አድጋለች ወይስ አላደገችም ከሚለው ሀሳብ እንጀምር። ሌሎች ሀሳቦችን ምናልባት መግቢያ ላይ ያነሷቸውን መለስ ብለን እናያለን። እሺ፣ በጣም ጥሩ። የኢትዮጵያ ኢኮኖሚ አድገዋል ወይ አላደገም? ምንም ጥርጥር የለውም፣ አድገዋል። ኢትዮጵያ በከፍተኛ ደረጃ ኢኮኖሚው እያደገ ነው ያለው። ይህ ማለት ምን ማለት ነው የሚለው ነገር አሁን እዚህ ላይ ማየት የሚያስፈልጉን ነገሮች አሉ። የኢኮኖሚ እድገት፣ ኢኮኖሚ ግሮውዝ፣ ኢኮኖሚክ ዲቨሎፕመንት እና ኢንፍሌሽን ዋጋ ግሽበትን የሚሉ ነገሮች እነሱን ለያይተን ብናያቸው ነው የሚሻለው። የኢኮኖሚ እድገት ወይም ኢኮኖሚክ ግሮውዝ ስንል እና ኢኮኖሚክ ዲቨሎፕመንት ስንል የተለያዩ ናቸው። የኢኮኖሚ እድገት ማለት የሀገሪቷን አመታዊ ምርት ማለት ነው። የሀገሪቷን ኢኮኖሚ አመታዊ ምርት ማለት ሀገሪቷ በአግሪካልቸር በእርሻ ማለት ነው። ከዛ በማኒፋክቸሪንግ፣ ከዛ ቀጥሎ በሰርቪስ፣ በኤክስፖርት ኢምፖርት ያሉ እንቅስቃሴዎች ናቸው። እነዚሁን አይተህ ሙያው ፎርሙላ አለው። ምንድነው? አግሪካልቸር ፕላስ
አግሪካልቸር ፕሮዳክት አግሪጌት አግሪካልቸር ፕሮዳክትስ ኦፍ ዘ ይር ዓመት ሙሉ የሚመረት በኢትዮጵያ ጠቅላላ አግሪካልቸር ፕሮዳክትስ አሉ። ፕላስ እነዚህ ዋጋ ይወጣላቸው የታወቀ ነው። ለኢትዮጵያም የታወቀ ነው፣ ለዓለም ድርጅቶችም የታወቀ ነው። የኢትዮጵያ ምርት ማለት ነው። ከዛ ቀጥሎ ማኒፋክቸሪንግ አለ። በኢንዱስትሪ ደረጃ የሚመረቱት ፕላስ እናደርጋለን። ከዛ ሰርቪስ አለ። ማኒፋክቸሪንግ ሁሉም ፋብሪካዎች፣ ሁሉም ኢንዱስትሪዎች በኢትዮጵያ ውስጥ ያሉ የሚያመርቱት ነገር ኢቭን ፎሬነርስ የውጭ ዜጎችም የሚያመርቱት ሊኖር ይችላል። ኢትዮጵያ ውስጥ ሊመረት በኢትዮጵያ የሚመረት በመንግስትም ይሁን በግለሰቦችም ይሁን በማኒፋክቸሪንግ በኢንዱስትሪ የሚመረቱ ምርቶች ጠቅላላ ይደመራሉ። እነዚህ ፕላስ እናደርጋለን። ቀጥሎ ሰርቪስ የአየር መንገድም ሊሆን ይችላል፣ የቴሌኮሙኒኬሽን ሆነ የባንኮች ሊሆን ይችላል፣ የሆቴሎች ሊሆን ይችላል። በጣም ብዙ ሰርቪሶች አሉ። የነዚህ አግሪጌት ፕሮዳክት ይርሊ ይደመራል። ፕላስ ምን ኤክስፖርት ኢትዮጵያ ለውጭ ኤክስፖርት የምታደርገው ነገር ማይነስ ኢምፖርት እዚ ኳልቱ ጂዲፒ ይመጣል ማለት ነው። ግሮዝ ዶሜስቲክ ፕሮዳክት ማለት የአንድ አገር ምርት ማለት እነዚህ ናቸው። አግሪካልቸር ፕሮዳክትስ ፕላስ ማኒፋክቸሪንግ ፕሮዳክትስ ኦር ኢንዱስትሪ ፕሮዳክትስ ፕላስ ሰርቪስ ፕሮዳክትስ ፕላስ ኤክስፖርት ማይነስ ኢምፖርት ነው ግሮስ ዶሜስቲክ ፕሮዳክት የሚሰጠን ማለት ነው። ስለዚህ ኢትዮጵያ አደገች ወይ አላደገችም የምንለው ለምሳሌ በ2023 እና አሁን ያለው እድገት ለመለካት እነዚህን ነው ደምረን እንትን የምንለው። አሁን ኢትዮጵያ እንዴት እንዳደገች ለማየት ትንሽ ምስል ልስጥ፣ ሂስቶሪካሊ ማለት ነው። ለምሳሌ በአፄ ኃይለ ሥላሴ በጃንሆይ በፊውዳል ስርዓት የኢትዮጵያ ኢኮኖሚ ትራዲሽናል ነበር። በዓለም አቀፍ ደረጃም በአይኤምኤፍ ወርልድ ባንክ ምናምን ስታቲስቲካል ዳታ አልነበረም። የኢትዮጵያ ስታቲስቲካል ዳታ በወርልድ ባንክ በአይኤምኤፍም በሌሎች በወርልድ ኢኮኖሚክስ የሚገኘው በ1963 አካባቢ ነው። ስንት ነው የነበረው በዛ ሰዓት ጂዲፒያችን? በጣም የኢትዮጵያ ጂዲፒ ወደ 3 ቢሊዮን ዶላር ነበር። ግን በዛ ሰዓት ኢትዮጵያ ውስጥ ረሃብ አልነበረም። ከጫፍ እስከ ጫፍ ሰው ይበላ ነበር፣ ይጠጣ ነበር። የምግብ ችግር አልነበራትም። አማርጦ ስጋ ይበላል፣ አማርጦ ወተት ይጠጣል፣ አማርጦ ቬጂቴብልስ ሁሉም ያገኛል። ነገር ግን ሀብታም ነበር ማለት አይደለም። በዛ ሰዓት ጂዲፒያችን ሊስት 3 ዶላር ነበር፣ 3 ቢሊዮን ዶላር አካባቢ ነበር ማለት ነው። እና ከዛ ልክ የጃንሆይ ስርዓት ወድቆ ደርግ ሲመጣ 3 ቢሊዮን አካባቢ የነበረው በደርግ ኢኮኖሚ ኮማንድ ኢኮኖሚ ነበር። ከዛ ላይ ጦርነት ነበር። በዛ ላይ ምንም ኢኮኖሚው ሊያድግ አልቻለም። እስከ 83 አካባቢ እንደዛ እየተንገራገጨ ወደ እስከ 10 ቢሊዮን የሚያክል ዶላር ዕዳ ነበረበት። እስከ 10 ቢሊዮን ደግሞ ጂዲፒ ነበረው ማለት ነው። ከዛ ከ1983 ኢህአዴግ ስልጣን ሲይዝ የነበረው የኢትዮጵያ ጂዲፒ 10 ቢሊዮን ዶላር አካባቢ ነው። ከ10 ቢሊዮን አካባቢ ደግሞ ዕዳ ነበረ ማለት ነው። ከዛ ኢህአዴግ ከ1983 ዓመተ ምህረት እስከ 1993 እነዚህ ኢህአዴግ እርስ በርሱ ተጋጭተው አንድ ግሩፕ ተነጥሎ እስከሚወጣ ኢህአዴግ ሪፎርም አድርጎ ኢኮኖሚው እስከሚያስተካክል 10 ዓመት ሙሉ ኢኮኖሚ ኢትዮጵያ አላደገም ነበር ማለት ነው። በዛ ሰዓት አንድ ስራ ብቻ ነው የተሰራው። የነበረው የደርግ ዕዳ ተቀንሶ ነበር። የዕዳ ሽግሽግ ተደርጎ ነበር ወደ 4 ቢሊዮን 5 ቢሊዮን ዶላር አካባቢ ማለት ነው። ያ ነበር ትልቅ ስራ የተሰራው። ከዛ ደግሞ ወደ ኢትዮጵያ ኢኮኖሚ ትልቅ እርዳታ ይመጣ ነበር ከዓለም ተወዳጅ ስለነበር በዛ ሰዓት ይሄ ፍሪ ኢኮኖሚ
ፍሪ ማርኬት ኢኮኖሚ እንትን ያስገባ ስለነበረ በምዕራባውያን ተወዳጅ ስለነበር ከተለያየ አገሮች እርዳታ ይጎርፍ ነበር፣ ብድርም ይጎርፍ ነበር ማለት ነው። ሰው በዛ ነው እንጂ ለ10 ዓመት ያክል የመጀመሪያዎቹ ከ1983 ከ1993 የኢኮኖሚ እድገት አልነበረም። ከዛ ከ1983 ለወጥ ተከፍሎ ሪፎርም ከተደረገ በኋላ ፖሊሲውም አግሪካልቸር ዲቨሎፕመንት ሊድስ ኢንዱስትሪያላይዜሽን የሚል የፖሊሲ አዲስ እንትን መጣ። የኢንዱስትሪውን ፖሊሲ ተሻሻለ። ማኒፋክቸሪንግ ሰርቪስ የነበረው ፖሊሲዎች ሲሻሻሉ ትልቅ የኢኮኖሚ ለውጥ መጣ። ከዛ የኢትዮጵያ ኢኮኖሚ ከ1998 አካባቢ በኋላ በ4% በ7% እያለ በ11% ማደግ ጀመረና በ1998 አካባቢ ወደ 17 ቢሊዮን አካባቢ ሲሄድ በአጠቃላይ ኢህአዴግ እስከሚወድቅ ግን ላለ እንትን ለማጥበብ ወደ 80 ቢሊዮን ዶላር አድርሶት ነበር። ኢህአዴግ መቼ ነው ኢህአዴግ እንትን ብሎ ወደ በብልጽግና የተቀየረው? 1918 መሰለኝ ነው 2010 ነው 2010 የኢትዮጵያ ጂዲፒ ስንት ነበረ? 80 ቢሊዮን ዶላር ደርሶ ነበር በኢህአዴግ ጊዜ። በስንት ዓመት? በ27 ዓመት። በቃ አይተዋል። በደርግ ምንም እንቅስቃሴ አልነበረውም። 17 ዓመት በጃንሆይ ዘመንም ትራዲሽናል ነበረ። ከዛ በኢህአዴግ ዘመን መንገዶች ተሰሩ፣ ባቡር ተሰራ፣ ኤርፖርቶች ተስፋፉ፣ እንደዚህ አይነት ነገሮች፣ ግድቦችም ተሰሩ። እነዚህ ተጠራቅመው ነው ጂዲፒ ወደ 80 ቢሊዮን ዶላር የደረሰው። ስንት ዕዳ ነበረበት? 27 ቢሊዮን ዶላር ዕዳ ነበረበት። ጂዲፒው 80 ቢሊዮን ዶላር ነበረ። ኢህአዴግ ሲቀየር 27 ቢሊዮን ዶላር ነበር። አሁን ይሄንን አብዛኛው አክቲቪስቶች አብዛኛዎቹ የኢትዮጵያ ህዝቦች ምናምን ላይገባቸው ይችላል ወይም የማያውቁት ይሆናል። አሁን ልክ ኢህአዴግ ሲቀየር ወደ ብልጽግና ወደ 80 ቢሊዮን ዶላር በጣም ተአምራዊ የኢኮኖሚ እድገት ደርሶ ነበር የተባለበት ነው ማለት ነው። እና ነገር ግን 27 ቢሊዮን ዶላር ይሄ ኤክስተርናል ዴቢት ነው። ኢንተርናል ዴቢት ደግሞ ወደ 10 ምናምን ነበረበት፣ ወደ 40 ምናምን ዴቢት ነበረበት ማለት ነው። ይሄ መንግስት ብለን ነው የምንወስደው። ከዛ የብልጽግና መንግስት 2010 ጀምሮ እስከ አሁን ምን ሰራ? እስከ 2025 ያለው እንየው ምን ያክል አሳደገ ማለት ነው። በክሊር ዳታ መወያየት ስላለብን ዝሎት ቲዮሪ ሳይሆን እና ኢህአዴግ የብልጽግና መንግስት ዶክተር አብይ አህመድ ይሄ አገር ወለድ ሪፎርም ከተካሄደ በኋላ በኢኮኖሚው ተጨባጭ ለውጥ የመጣበት አለ። አሁን የ2024 ነው ማለት የ2024 ጂዲፒ 174 ቢሊዮን ነው ሪል ጂዲፒው ማለት ነው። ሪል ጂዲፒ 210 ቢሊዮን ዶላር ነው። ኖሚናሉ 174 ቢሊዮን ነው። ምን ማለት ነው? ሪል ጂዲፒውና ኖሚናሉ አሁን ኢንፍሌሽን አለ አይደል? ኢንፍሌሽኑ ያመጣው እድገት አለ አይደል እንዴ? በብር ላይ መጠኑ ሲለካ ከዛ እሱን አጀስት ስታረገው ስትቀንሰው 174 ይሆናል። ከነ ኢንፍሌሽኑ 210 ቢሊዮን ዶላር ነው ያለ ነው። እና በስንት ዓመት ነው? በ7 ዓመት። ስለዚህ ምን ብያለሁ እንትን ኢህአዴግ ሲወርድ ወይም ሲቀየር በብልጽግና 80 ቢሊዮን ዶላር ነበረ። አሁን 174 ቢሊዮን ዶላር ነው ያለው። ኢኮኖሚ በስንት አደገ? በእጥፍ አደገ ማለት ነው። በእጥፍ አደገ። በእጥፍ ጂዲፒ አደገ ማለት ነው። አሁን እዚህ ላይ ትልቅ ስራ የተሰራው ምንድን ነው? ኢትዮጵያ ውስጥ መንግስት ተቀይሮ ኢኮኖሚ ያልወደቀበት ዘመን የለም። ለምሳሌ የጃንሆይ ስርዓት ሲወድቅ ደርግ ሲተካ ኢኮኖሚው ደቀዋል። ከዛ በኋላ በብድርም በእርዳ በምናምን የተወሰኑ የሶሻሊስት ሀገሮች እዳ እየሰጡት ኢኮኖሚ ይንቀሳቀስ ነበር። ልክ ደርግ ከወደቀ በኋላ ለ10 ዓመት ነው የሚልህ
በኢህአዴግ ጊዜ እስከ 1993 10 ዓመት ሙሉ የኢትዮጵያ ኢኮኖሚ አልተንቀሳቀሰም፣ ስታግናንት በቃ ነበር። በ2% በ3% በ4% ሄደ። እንደገና ደግሞ ስታግናንት ይሆናል ችግሩ ሲመጣ ማለት ነው። በዚህ መካከል ግን ይቅርታ አድርጉልኝ የገንዘብ ምንዛሬ ወይም ደግሞ የገንዘብ ወረቀቱን የመቀየር ሂደቶች ይካሄዱ ነበር በተለያየ መንግስታት ማለት ነው። ትክክል። የብልጽግና መንግስት ሲመጣ መጀመሪያ ያደረገው የገንዘብ ለውጥን ያደረገው፣ በኢህአዴግ ጊዜም እንደዛ የደርግን የገንዘብ ኖቶችን ቀይረዋል እና ተጽዕኖ አያደርጉም? እነዚህ የገንዘብ ኖቶች መቀየር አያደርጉም። አሁን ምንድን ነው በትራዲሽናል አስተሳሰቡና በኢኮኖሚስት አስተሳሰቡ የተለያየ ነው። ለምሳሌ ኢንፍሌሽን ኤንድ ዲፍሌሽን የሚባል ጉዳይ አለ ማለት ብርህ ውድ ልታረገው ትችላለህ፣ ልታረክሰው ትችላለህ። ምንድን ነው የሚወስነው እዚህ ላይ? ፖሊሲህ ነው የሚወስነው። ምን ፖሊሲ ነው የምትከተለው ነው። እና ያለው የአገርህ ምርት ነው። ምንድን ነው የምትሰራው አንተ ነው። ለምሳሌ ኢትዮጵያ ምንድን ነው የምትሰራው? ኤክስፖርት የምታደርገው ምንድን ነው? ፎሬን ከረንሲ ያስፈልጋታል። ስለዚህ ኤክስፖርት የምታደርገው ደግሞ ሮ ማቴሪያልስ ነው፣ ቡና ነው። ቡና፣ የቅባት እህሎች፣ ወርቅ እና ሌሎች ያላለቁ ነው ኤክስፖርት የምታደርገው እንጂ ነዳጅ ያለቁ ማሽነሪዎች ፐርፐርስ አይደለም የምታደርገው። ስለዚህ አሁን የብልጽግና መንግስት አይደለም ይሄ የጀመረው ብርን ዲፕሪሺየሽን ማድረግ ማለት ነው። ኢህአዴግ ነበረና መጀመሪያ ኢህአዴግ ሲመጣ ለምሳሌ በደርግ ዘመን ስንት ነበር ብር? $1 2.5 ብር ነበረ እስከሚወድቅ። ስለዚህ አንድ ብር በ2.5 ብር ያለ ኢትዮጵያ ሀብታም አልነበረችም። ኢኮኖሚዋ 10 ቢሊዮን ያክል ጂዲፒ እያላት 10 ቢሊዮን ያክል ደግሞ እዳ ነበረባት። ስለዚህ ዜሮ ነው ማለት ነው። ጂዲፒ ኔጌቲቭ ነበረ ነው የሚለው። አሁን ምዕራባውያን እዚህ ላይ በጣም ነው ክሪቲሳይዝ ኔጌቲቭ ነበረ ነው የሚሉት እና አይኤምኤፍ እና ወርልድ ባንክ ማለት ነው። ስለዚህ ኢትዮጵያ ከዛ በኋላ ኢህአዴግ ለምንድን ነው ብሩ ያረከሰው? ኤክስፖርት ፖሊሲ ስለተከተለ ነው። ኤክስፖርት ፖሊሲ ቡና ነው ኤክስፖርት የሚያደርገው፣ ጥራጥሬ ነው፣ ምንድን ነው እና በዓለም ላይ ተወዳድሮ መሸጥ አለበት። ለምሳሌ $1 ከ1 ብር እኩል ማድረግ ይቻላል በፖሊሲ። ግን የትኛው ዓለም ሄደህ ነው የምትሸጠው ቡናህን ማለት ነው? መሸጥ አትችልም። ስለዚህ $1 ከ1 ብር እኩል ቢሆን በአሁኑ ሰዓት ውጭ ቡናችን ልከን በአንድ ብር ልንሸጥ ማን ነው የሚቀበለን በዶላር ማለት። ስለዚህ ከነ ቪየትናም ከነ ብራዚል ከነ ብራችን ማርከስ አለብን። በነገራችን ላይ እዚህ ከኢትዮጵያ በጣም ያደጉ ሀገሮች ጃፓን እንውሰድ ኤግዛምፕል ማለት ነው። የኢትዮጵያ አሁን $1 250 ብር ነው። የጃፓን $1 900 ምናምን የን ነው። የህንድም እንደዛ እና ጃፓን ለምንድን ነው እንደዛ ያደረገችው? ኤክስፖርት ኦሪየንትድ ነው ምርቷ ጠቅላላ። ናቹራል ሪሶርስ የላትም። ስለዚህ በዓለም ላይ በጣም በገፍ ኤክስፖርት እያደረገች ተወዳዳሪ ሆና በዓለም ለመሸጥ ብሯ ማርከስ ግድ ይላታል ማለት ነው። ጃፓን $1 በ980 አካባቢ የን ርካሽ ስለሆነው ብሯ ድሃ ናት ማለት አይደለም። ከዓለም 3ኛ ደረጃ ናት ማለት ነው። አሜሪካ፣ ቻይና፣ ጃፓን ብለው አንዳንዴ ከጀርመን በላይ ትሆናለች፣ አንዴ ጀርመን ትገለብጣታለች ማለት ነው። ስለዚህ እዚህ ያለው ምንድን ነው ጨዋታው? የምትከተለው ፖሊሲ ነው። ለምሳሌ ኩዌት ነዳጅ ብቻ ነው ኤክስፖርት የምታደርገው። ነዳጅውን ደግሞ ዝም ብሎ ነው ይወጣል ከመሬት የሚሸጥ ነገር ነው እንጂ በዓለም ተወዳድራ የምትሸጠው ነገር ሌላ ፕሮዳክት የላትም። ስለዚህ እሱ ነው ዋናው። አሁን ኢትዮጵያ ያለቁ ማሽነሪዎች፣ ነዳጅ ወይም ያለቁ ሌላ ምርቶች ቢሆን እንትን የምትለው ብሯን ልታስወደው ትችላለህ ማለት ነው። አሁን ይሄ ምንድን ነው የሚደረገው? አጀስት ነው የምታደርገው። አይኤምኤፍ ስለገፋት ወይም ወርልድ ባንክ ስለገፋት አይደለም፣ አድቫንቴጅዋን ጠብቃ ነው የምታደርገው ማለት ነው። ቢኮዝ በዓለም ላይ ተወዳዳሪ ሆና ምርቶቿን ልትሸጥ ከሆነች በዛ ላይ ነው አጀስት እያደረገችው መሄድ ያለበት ማለት ነው።
ስለዚህ ይሄ ምን ሊያመጣ ይችላል? ሎካሊ ኢንፍሌሽን ሊያመጣ ይችላል ማለት ነው። ስለዚህ ኢንፍሌሽን አጅስ ማድረግ ትችላለህ። ሞኒተሪንግ ነው፣ በኮታ ሲስተም ሪስትሪክሽን፣ ሌሎች ፖሊሲዎች። አሁን አብዛኛው የኢትዮጵያ ኢንፍሌሽን የሚመጣው ሰው ሰራሽ ነው። ምንም ከዶላር ግንኙነት የሌላቸው ፕሮዳክትስ ኢንፍሌሽን አላቸው ማለት ነው። ለምሳሌ የግብርና ምርቶች በማዳበሪያ የሚጠቀሙ ማዳበሪያ ብቻ ነው ኢፌክታቸውና መድኃኒት፣ ነገር ግን ምንም ከሱ ጋር ግንኙነት ባሌለው ይወደዳሉ። ሌሎች ፕሮዳክቶችም ምንም ነገር ከዚህ ግንኙነት በሌለው ይወደዳሉ ማለት ሰው ሰራሽ ናቸው። እነዚህ የሴራ ይሄ ኢኮኖሚክ ኮንስፓይረሲ በሚለው ነው። ከዚህ ውጪ ግን ብር ማርከስና ማስወደድ የፖሊሲ ኢፌክት ነው። መንግስት በፖሊሲ ደረጃ የሚወስነው ምንድነው የሚለው ሞኒተሪንግ ፖሊሲና ፊዚካል ፖሊሲ የሚባሉ ቱሎች አሉ። ስለዚህ መንግስት ይሄ ነገር ኢኮኖሜትሪክስ የሚባል ቱል አለው። ይሄንን ተጠንቅቆ የውጭ ኤክስፖርቱን እንዴት ነው የምሰራው፣ ኢንፍሌሽኑ ምን ባደርግ ነው። አሁን ኢንፍሌሽን ዝም ብሎ የሚመጣ አይደለም። ኢትዮጵያ ያለው ጠቅላላ ፕሮዳክት ነው የምትለካው ማለት ነው። የብዙ ነገሮች ውጤት ነው እንጂ አንድ ነገር አይደለም ማለት ነው። እና የነዚህ ድምር ነው። ለምሳሌ ኢትዮጵያ አሁን አስተማማኝ ደረጃ ኤክስፖርቷን ኢንፍሉዌንስ የምታደርግበት ነገር ሲቹዌሽን ከተፈጠረላት ብሯ እኮ እንትን ማድረግ ትችላለች፣ መብቷ ነው ማለት ነው። ስለዚህ ይሄ ምንድነው ወርልድ ባንክ እና አይኤምኤፍ በራሳቸው ጊዜ አይደለም እኮ የሚወስኑት፣ ከኢትዮጵያ ዳታ ወስደው ነው። ለምሳሌ ኮምፔር ኤንድ ኮንትራስት እናደርግ። የኤርትራ ኢኮኖሚ አይታወቅም፣ ጂዲፒው አይታወቅም። የቆየ ነው የ10 ዓመት ምናምን 2.9 ቢሊዮን ዶላር ነበር። ከዛ ዳታ የለም። ጂኒ ኮኤፊሽንቱ አይታወቅም። ኢኮኖሚክ ዲቨሎፕመንት ኢንዴክሱ አይታወቅም። ምክንያቱም ለወርልድ ባንክም ለአይኤምኤፍ ምንም ሰጠው ዳታ የላትም። ምክንያቱም ምንም አይነት የኢኮኖሚክ እንቅስቃሴ ስለሌለ ስታክድ ያደረገ ነው። በተመሳሳይ ሰሜን ኮሪያ የለም፣ አታገኙም። ምክንያቱም አካውንተብል አይደለችም፣ አትሰጥም። ከዛ ኢትዮጵያ ግን ትራንስፓረንሲ የሆነ የኢኮኖሚክ ሲስተም ነው። ኤቭሪ ወርልድ ትሬድ ኦርጋናይዜሽን የዓለም የንግድ ድርጅት ያውቃል፣ ዩናይትድ ኔሽን፣ ወርልድ ባንክ፣ አይኤምኤፍ ከየት ነው? ከኢትዮጵያ ነው የሚወስደው። በሁለት ሜትድ ማለት ነው። አንደኛ ከኢትዮጵያ ዳታ ይወስዳል፣ ሁለተኛ የራሱ ኤክስፖርት አድርጎ ያጠናል ማለት ነው። ስለዚህ ኦፕን ነው። ስለዚህ ይሄንን የኢትዮጵያ እድገት የሚክዱት ወይም ደግሞ የኢትዮጵያ እድገት የለም የሚሉ አካላት አንደኛ ይሄንን ስለማይገባቸው ነው፣ ኢኮኖሚክስ ተርሞ ማለት ነው። ሁለተኛ ሆን ብለው ነው ማለት ነው። ለምሳሌ በእዳው የነገርከኝ ነገር የጠየቀኝ ነገር አለ አይደል? ኢትዮጵያ አሁን ያላት እዳ ፎሬን የውጭ እዳ 27 ቢሊዮን ዶላር ነው የሚለው፣ መንግስት 23 አለኝ ነው የሚለው። ከኢንተርናሽናል ስታየው ዳታው 27 ነው የሚለው። ሎካሊ ወደ 10 ምናምን አለበት፣ 50 አካባቢ ይደርሳል ነው የሚለው። ግብጽ 410 ጂዲፒ አላት፣ ቢሊዮን ዶላር አላት። የግብጽ እዳ ብነግርህ ትደነግጣለህ። 390 ቢሊዮን ዶላር ነው እዳ እና ፐርሰንታይል ስታየው ኢትዮጵያ 174 ኖሚናል ጂዲፒ አላት፣ ኢንፍሌሽን አጀስት የተደረገ። ከዛ 27 ኤክስተርናል ዴቢት አላት፣ 20 ምናምን ደግሞ ኢንተርናል ዴቢት አላት፣ 50 ነው 24% የጂዲፒዋ እዳ አላት ኢትዮጵያ። ግብጽ 99% ጂዲፒዋ እዳ ነው። ገብቷል? በጣም ብዙ ነው። 99% ማለት ነው። ወይኔ ኮምፔር ቱ ኤርትራ ስትመጣ ዳታ የለም፣ አውት ኦፍ እንትን ነው። በነገራችን ላይ ጂዲፒዋ 209 ቢሊዮን ዶላር ነው። ከ10 ዓመት በፊት 700 ሚሊዮን አካባቢ እዳ ነበራት። ይሄ የአንድ ግለሰብ ሀብት ነው፣ ወይኔ ካምቱ ሂር ማለት ነው። የአንድ ፕሮጀክት ስራም ነው እና ከትራክ ውጭ ናት እንደ ሀገርም ማለት ነው። ለዚህ ነገር ነው። ግን ምንድነው አሁንስ ለኢትዮጵያ ያለው ሌላ የፖለቲካ ኢንተረስት ኮንፍሊክት ስላለ አሁን ግብፃውያን አሉ እንበል ማለት ነው። ስለዚህ ብድር በጣም ያጋንኑታል፣ ፕሮፓጋንዳ ይሰራል። ኤርትራን ብትመጣ በዚህ ኢትዮጵያ እዳላት ብለው ይዳገራሉ የኤርትራ አክቲቪስቶች። በጣም በርካታ በብድር ነው የምትኖሩት ነው ይላሉ። ግን ጭራሽ ብድራቸው
አሁን 2.9 ቢሊዮን የምልህ ሪል ጂዲፒው ነው እንጂ 2.5 ነው ኖሚናሉ። ከ10 ዓመት በፊት የነበረ ዳታ ነው። አሁን የለም 10 ዓመት ከትራክ ውጭ ናቸው የሉም። እና አሁን እነሱ በዕዳ ነው የምትኖሩት ነው የሚለው። ለግብፅ ግን የጂዲፒዋ 410 ሆኖ 390 ቢሊዮን ዶላር ዕዳ ያላት 150 ኤክስተርናል 140 ሎካል ዕዳ ያላት ኤርትራውያን ለግብፅ ዕዳ አላቸው አይሏቸው። ቢኮዝ ሳይኮሎጂካሊ ቶርች አለ፣ ችግር አለ ማለት ነው። ሌሎች ዓለማትም ስናይ በርካታ ኢኮኖሚስቶች፣ በርካታ አክቲቪስቶች ይሄን ሊናገሩት አይፈልጉም። አሁን ምንድነው ኢትዮጵያ ውስጥ ሌላ ኢንተረስት አለ ማለት ነው። ይሄ ጠፍቷቸው አይደለም፣ ግልጽ እኮ ነው። የኢትዮጵያ ኢኮኖሚ ለማንኛውም በኢኮኖሚክስ የተማረ ወይም በኢኮኖሚስት ወርልድ ባንክ፣ ወርልድ ትሬድ ኦርጋናይዜሽን፣ አፍሪካን ኢኮኖሚስት እና ሌሎችን የሚከታተል ሰው ግልጽ ዳታ ነው፣ የሚያሻማ አይደለም። የኢትዮጵያ ከጃንሆይ ዘመን ጀምረህ በደርግ ዘመን የነበረ እንኳን ያሁኑ ማለት ነው ጥብቅ ከአይኤምኤፍ ከወርልድ ባንክ ከሌሎች የሚሰራ መንግስት የደርግ ዘመንም ኢህአዴግ ግልጽ ነው ዳታው ነው የምልህ። አሁን ይሄ ግልጽ ሆኖ እያለ ምንድነው የሚያደርጉት? የአሁኑ እንትን የአፍካራቴ ነው የሚሉት ያራዳ ልጆች አይደል? አሁን በጣም የሚገርምህ ማለት ነው የራሷን እያረረባት የሰው ታማ ስላለች የሚለው የኤርትራ ኢኮኖሚ እየነገርኩህ ነው። አሁን ከትራክ ውጭ ነው የለም። ከአይኤምኤፍም ከወርልድ ባንክም ከኢኮኖሚክስ ወርልድ ኢኮኖሚክስም ከአፍሪካ ኢኮኖሚክስ ፎረምም ከአፍሪካ ኢኮኖሚክስ አሶሲዬሽንም ብዙ የኢኮኖሚክስ ድርጅቶች አሉ ይሄን ነገር የሚያውቁትና ከዚህ ትራክ ውጭ ነው የኤርትራ ኢኮኖሚክስ። ግን የሚያደርጋሉ ኢትዮጵያ በዕዳ ነው የምትኖረው። በነገራችን ላይ እዚህ ስንመጣ ዕዳ ኦፖርቹኒቲ ነው ለአንድ ሀገር የሚሰጣት ካለ። ዕዳ የሚሰጣት አገር ታማኝ አገር ከሆነች ነው፣ የምታመርትበት አገር ከሆነ የምትሰራበት ነው የሚሰጠው፣ ልትመልስ የምትችል ሰርታ ማለት ነው። ሂስቶሪካሊ አሁን ኢትዮጵያ ስናይ በደርግ ዘመንም ዕዳ ነበር ትሰጥ ነበር። ወደ 10 ቢሊዮን እነ ሶሻሊስት ካንትሪ ሲሰጧት ነበሩ። በኢህአዴግ ዘመንም ዌስተርንስ ወደ 27 ቢሊዮን ዶላር ደርሶ ነበር። እንዲያውም የብልጽግና መንግስት ዕዳ እንዳይሰጠው ይሄ ሎቢስት እየተሰራ ኮንስፓይረሲ እየተሰራ ሳቦቴጅ እየተሰራ ዕዳ የማይወስድ መንግስት ነው። ይኸው በኢህአዴግ ዘመን በ2010ም 27 ነው የነበረው ኤክስተርናል፣ አሁንም 27 ነው። እንዲያውም አሁን ከፍለዋል 23 ነው የሚለው። እኔ ኢንተርናሽናል ወስጄ ነው የምናገረው እንጂ ማለት ነው። ስለዚህ ዕዳ ያለበት ገቨርንመንት አይደለም፣ ይታወቃል። የኢትዮጵያ ዕዳ ብድር ሲሄዱ የተለያዩ አክቲቪስቶችም ተቃዋሚዎችም እየሄዱ እንዳትሰጡት የሚሉ አሉ እንጂ ስለ ዕዳ ከመጣን ዓለም የምትሰራው በዕዳ ናት። when you come to United States of America amazing ነው ዕዳዋ። ጂዲፒዋ 26 ትሪሊዮን ዶላር ነው ያላት፣ ዕዳ ግን 27 ትሪሊዮን ዶላር ነው። 114% የጂዲፒዋ ዕዳ አለባት አሜሪካ ነው ማለት ዩናይትድ ስቴትስ አሜሪካ። ቢካውዝ እንደ ኢትዮጵያ አይደለችም ማለት ነው። ኢትዮጵያ የጂዲፒው 24% ተበድራ የማያቅም ይተቻል ማለት ነው። አንዳንዶች እንደውም አሜሪካ ራሱ ብድር እንደማትበደር አድርገው የሚያስቡም አሉ። የሆነ ጊዜ እንደውም አነጋጋሪ ነበር የአሜሪካ ይሄን ያህል ደርሷል እንደሚል ሀሳቦችም ሲነሱ ነው። እና አሜሪካ እሱ ነው እኮ ችግሩ። አሁን ምንድን ነው ይሄ እኮ አንደኛ በሁለት ክፍሏል። ይሄን አንደኛ ህዝቡ ኢትዮጵያ ውስጥም ያለው ኤርትራ ውስጥም ያለው ግብጽም ይኖር ሌላ ዓለምም ይሄን በቀላሉ ሊገባው ብላ አትገምትም። አብዛኛው የተማረው አካል ሁሉም ሊያውቀው አይችልም ከዚህ ዲሲፕሊን ወይም ከዚህ የኢኮኖሚክስ ተርም ወይም ኤክስ ዲሲፕሊን ውጭ ያለው ነገር። ግን በጣም የሚያሳዝነው የሚገርምህ እኮ ኢኮኖሚስቶችም ጭምር ነው የሚክዱት ይሄን ነገር እዚህ ሆን ብለው ማለት ነው ወደ ሪል ዳታ ሳይመጡ ነው ምለው እንጂ ለምሳሌ በዚህ ስታተስ ያለው በአመራር ደረጃ የነበሩና ከመንግስት ተጣልተው ወደ ውጭ ሄዱ ወይም ደግሞ እንትን እኮ ጠፍቶባቸው ቢያላምንም ቢካውዝ ማንበብ ይችላሉ ወይም ሌላ አካላትን መጠየቅ ይችላሉና ምንድነው እንትኑ እንደምን ማርገን ያለው መሪ ሰይጣን አድርገን ፓወር ፍለጋ ነው ሌላ አይደለም። ኢኮኖሚክስ ጨዋታ አይደለም። ኢኮኖሚክስ እኮ ኦልሬዲ ነገርኩ። ለምሳሌ ዩናይትድ ስቴትስ አሜሪካ ኢትዮጵያ 50 ቢሊዮን ዶላር አካባቢ ሲኖራት ሲካፈል እንደምታየው ነው እንደተወራው ነው የሚመጣው። ይሄ ማለት ግን
ኢንተርናል አለበት። ይሄ ኢንተርናል በተለያዩ እንትኖች ከኢንተርናል ሶርስ የሚወሰድ ዕዳ አለ። ኤክስተርናል 27 ቢሊዮን ዶላር ነው። ወርልድ ባንክም የቻይና 4 ነጥብ ምናምን ዕዳ አለብን። የሌሎች አገራትም አለብን። አሁን ከፍተኛ የሚባለው የቻይና 4.8 አካባቢ ቢሊዮን ዶላር ናት። አነጋጋሪዋ ማለት ይቺ ሚኒመም ቻይና ለዩናይትድ ስቴትስ ኦፍ አሜሪካ ከትሪሊየን 3-4 ትሪሊየን ዶላር ነው የምታበድራት። ቀጥሎ ወደ ብሪቲሽ እንምጣ። ከዩናይትድ ስቴትስ አሜሪካ ብሪቲሽ በዓለም ላይ የተረጋጋ ኢኮኖሚ ያላት በጣም ትልቅ ሀገር ምናምን ነው የሚወራው አይደል? ወደ ዕዳ ከመጣን ወደ ዴቢት ግን ብሪቲሽ ወደ 10 ትሪሊየን ዶላር ዕዳ አለበት ከቻይና ከጃፓን ከተለያዩ ሀገሮች ከዩኤስ ማለት ነው። ወደ ጀርመን ከመጣን ወደ 4 ትሪሊየን ጂዲፒ ነው ያላት። ወደ 6 ትሪሊየን ግን ዕዳ አለባት። ቻይና ራሷ ወደ 3 ትሪሊየን ዕዳ አለባት ነው ማለት ነው። ስለዚህ ምንድን ነው እኛ ጋር ዱላው የሚበዛው? አንደኛ የማደጉ ትሬንድ አለን አሁን ማለት ነው። እንድናድግ ደግሞ አይፈለግም። አሁን እኮ በጣም የሚገርምህ ማለት ነው በ1919 ዓመተ ምህረት በ1920 ዓመተ ምህረት ንጉሥ ኃይለ ሥላሴ ወደ ስልጣን አካባቢ ሲመጡ ኢትዮጵያ ብድር የሚባል አታውቅም። ናን ኦፍ ዴቢት ናት። ብድር ጭራሽ አታውቀውም። ብድር ተበደረ ከዓለማት የሚሰራ መሆኑ ማለት ነው፣ እርዳታ ምናምን ካልሆነ። ግብፅ በዛ ዘመን ከአሁን 100 ዓመት በፊት 3 ቢሊዮን ዶላር 4 ቢሊዮን ዶላር እየተበደረች ግድብ ትሰራ ነበር፣ የመስኖ ካናል ትሰራ ነበር፣ ማኒፋክቸር ታስፋፋ ነበር ከ100 ዓመት በፊት ማለት ነው። ይሄ ነው ሂስቶሪካሊ ትዱ። ከዛ ኢትዮጵያ በበደር የጀመረችው ወደ መጨረሻ የጃንሆይ ዘመን አካባቢ ነው፣ ግማሽ ቢሊዮን ዶላር ብድር የጀመረችው ማለት ነው። ስለዚህ ከትራክ ውጭ ነበር በኢኮኖሚክ ዲቨሎፕመንቱ ማለት ነው። እና አሁን በጣም አደገ የተባለው የኢትዮጵያ ኢኮኖሚ በኢህአዴግ ዘመን ነበረ። እንዳልኩ መንገዶች ይስፋፉ ነበር፣ ግድቦች ይስፋፉ ነበር፣ ቴክኖሎጂዎች ይስፋፉ ነበር፣ የተሰሩ ነገሮች አሉ። ዓለም ዋው ያሰኘ ነገር እንደዚህም ይችላሉ እንደ እነሱ ኢትዮጵያውያንስ ሀብተኞች ሀገር ምናምን ያሉበት ነበር። በ27 ዓመት አሁን እየነገርኩ ያለው ነው፣ ሰው እያየ ነው፣ የሚደገም ነገር ነው ማውራው ማለት ነው። ኢህአዴግ በ27 ዓመት ያሳካው ጂዲፒ ብልጽግና ዶክተር አብይ የሚመራው የብልጽግና መንግስት በ7 ዓመት አሳክቶታል። ይሄ የትም ሄደ የሚገኝ ፕሮፋይል ነው ማለት ነው። ምንም የሚሻወድ አይደለም ማለት ነው። እና እዚህ ምንድን ነው ለምሳሌ ኢንፍሌሽኑ ነው አሁን አነጋጋሪ። ሰው እየተራበ እንዴት ኢኮኖሚ አደገ ይባላል ነው። እሱ ሌላ ተርም ነው። እሱ መለኪያው ጂኒ ኮኤፊሽንት ይባላል። ጂኒ ኮኤፊሽንት ማለት የአንድ አገር የኢኮኖሚ ኢኳሊቲ መለኪያ ነው፣ ኢንኢኳሊቲ መለኪያ ነው ማለት ነው። ለምሳሌ ኢትዮጵያ አሁን በ10 ትሪሊየን እያደገች ሰው ሊራብ ይችላል። በ20 ትሪሊየን እያደገችም ሰው ሊራብ ይችላል። ይሄ ምንድነው? የባጀት ላይን ጉዳይ ነው ማለት ነው። በኢኮኖሚ ያደገችው ወይም ያለው ኢኮኖሚ እንዴት ነው? ኢንክሉሲቭ ነው ናን ኢንክሉሲቭ ነው? ህዝብ አቃፊ ነው አይደለም ነው? የተረጋጋ ህብረተሰቡ በተረጋጋ ኢኮኖሚ ፌር ዲስትሪቢዩሽን አለው የለም ነው? ስለዚህ ወደ ጂኒ ኮኤፊሽንት ስንመጣም አሁንም ማለት ነው እሱ ነው ዋናው ነገር። የኢትዮጵያ ጂዲፒ 174 ደረሰ ስንል ምንድን ነው የሚያደርግበት ነው? ይሄን ወደ ምግብ አይመጣም። ሶቪየስ እንደዛ የሚያደርግ አንድ ሀገርም የለም። ሊደጉም ይችላል ምግብ ወይም ደግሞ ትራንስፖርት ሊደጉም ይችላል፣ የምግብ ሊደጉም ይችላል። ነገር ግን ከመንግስት የሚጠበቀው ይሄ ምን እየሰራበት ነው? ጦር መሳሪያ እየገዛበት ነው፣ መንገድ እያስፋፋበት ነው፣ ማዳበሪያ ፋብሪካ እየሰራበት ነው፣ ኒውክሌር ፋብሪካ እየሰራበት ነው፣ ግድብ እየገደበበት ነው፣ መንገድ እየሰራበት ነው፣ ኮሪደር ልማት እየሰራበት ነው፣ ከተሞች እየተሰሩ ነው። በዚህ ብር ነው ማየት። ይሄ ነው ስራው የመንግስት። ጂዲፒው አሁን ጂዲፒው ኤክስፔክት የሚደረግ ሲመጣ ወደ ምግብ አይመጣም። ምግብ ራሱ ነው ህዝቡ የሚችል ማለት ነው። ማንም ሀገር አያደርግም ማለት ነው። ስለዚህ ምንድነው የሚያደርግ ከመንግስት የሚጠበቀው?
ይሄ ኢኮኖሚክ ስቴቢሊቲ እንዲሆን የተለያዩ ሩልስ ኤንድ ሬጉሌሽንስ የሚባሉ ነገሮች አሉና የተለያዩ ህጎች እያወጣ ኢኮኖሚው እንዲያረጋጋ ማድረግ ነው። ለምሳሌ በጣም ያልተፈለጉ ነገሮች ወደ አገር ውስጥ ኢምፖርት ሲሆኑ እንትናቸው ቀረጻቸው ከፍተኛ ማድረግ ትችላለህ። እነ ዊስክን አሁን እኮ አሉ በጣም የማይረቡ እቃዎች ወደ ኢትዮጵያ። የጥፍር ቀለም አለ፣ አርቲፊሻል ጸጉር፣ የአይን ላሽ አለ፣ ዊስክ አለ፣ የተለያዩ አልኮሎች አሉ እና የተለያዩ ቅንጦቶች አሉ። በላግዠሪ ጉድስ በጣም ከፍተኛ ታደርገዋለህ። ሌሎች አገሮች የሚከተሉት ከሺህ በላይ ቀረጽ ማድረግ ትችላለህ። እንደ እንትን ሌሎች ነገሮች ለምሳሌ እንደ ምግብ እንደ ዘይት እንደ ምናምን ደግሞ ነፃ ታደርገዋለህ፣ ትደክመዋለህ። አሁን መንግስት ይሄንን አድርጎ ማረጋጋት ነው ያለበት እንጂ የፈለገች ኢትዮጵያ ብታድግ ሰው ኢኮኖሚ እድገት ስለመጣ ሁሉም አንድ አይነት ይለብሳል፣ ሁሉም 3 ጊዜ ይበላል፣ 4 ጊዜ ይበላል አይደለም። መብላት ለምሳሌ ብዙ ሰዎች ምን ብለው ይሄ ታዳምጠው ይሆናል ሁሌ በየቤታችንም በየሰፈሩም ሁሉም ሰው የሚያወራለን በየታክሲ በየባስም ስንሄድ ማለት ነው። ድሮ አንድ በግ ወይም ፍየል በ3 ብር እንገዛና ቆዳው በ5 ብር እንሸጠው ነበር ይላል። እዚህስ ጉድ ኢኮኖሚክስ ዲቨሎፕመንት አሁን ጥሩ ነበር ማለት ነው። ይሄ በቃ ብቻ ሳይሆን እንደውም የድሮ 100 ብር እና ያሁን 200 ብር በፍጹም አይገናኝም። ሹር መሳቢም አለ የለም። አሁን እኮ ምን መሰለ በዛ ሰዓት እኮ በ3 ብር በግ ተገዝቶ በ5 ብር ቆዳው ሲሸጥ ኢኮኖሚክ አስተሳሰብ ወይም ንግድ አስተሳሰብ ቢዝነስ አስተሳሰብ ኢትዮጵያ ውስጥ አልነበረም ነው። we are primitive at that time savage people ነበር ነው። ኋላ ቀር ህዝብ ነበር። ስለ ንግድ እንኳን ስለ ኢንተርናሽናል ትሬድ ስለ ኤክስፖርት እዚህ ያለው ሪሶርሱ ገበሬው ወይም ህዝቡ እንዴት መጠቀም እንዳለበት አያውቅም ነበር። ኢማጂን አስበው፣ ገበሬው በነፃ ነበር የከተማው ሰው የሚቀልበው ማለት ነው። ትንሽ ሰልጠን ያለ ሰው በ3 ብር ፍየል ገዝቶ ወይም በግ ገዝቶ በ5 ብር ቆዳው የሚሸጥ ከሆነ ኢኮኖሚክስ ዲቨሎፕመንት የሚባል ወይም ኢኮኖሚክ ግሮዝ የሚባል የለም። ይመረታል፣ ይበላል ማለት ነው። ስለዚህ አዛታይ ምን ማለት ነው? ኢትዮጵያ መንገድም አትሰራም። አሁን እንኳን እንምጣ በደርግ ጊዜ መንገዶች ነበሩ ያልነበሩ፣ ግን ረሃብ ነበረ እንዴ? ያልነበረ። የተወሰነ በሰሜን በወሎ አካባቢ ነው ከ10 ዓመት አንድ የሚያጋጥም ረሃብ የነበረው። በዛ ሰዓት ግን ኢትዮጵያ ዴቨሎፕድ ካንትሪ ነበረች እንዴ? አልነበረችም። በጣም ሊስት ዴቨሎፕድ ካንትሪ ነበረች። መንገድ የሌላት፣ ግድቦች የሌሏት፣ ኤርፖርቶች ያልተስፋፉባት፣ ፋብሪካዎች የሌሉባት፣ አሁን የምናየው እንትን ያልነበረባት ማለት ነው። ስለዚህ ምንድነው የሚታየው? የአንዲት ኢኮኖሚክ ሀገር ኢኮኖሚክ እድገት ከመብላት ከመጠጣት አይደለም የሚያያዘው ማለት ነው። ስለዚህ እንትን ያልኩ ይሄ የኢኮኖሚ ልዩነቱ ለምሳሌ አሜሪካ 26 ትሪሊየን ጂዲፒ ቢኖራት የበለጸገች አገር ዲቨሎፕድ ካንትሪ ብትሆን ሀብታምና ድሃ አንድ አይነት ኖራለው ማለት አይደለም። ለምሳሌ ጂኒ ኮኤፊሺየንት መለኪያው የኢኮኖሚክ ተጠቃሚነት የአሜሪካ መለኪያ ስታየው 43% ነው። የኢትዮጵያ 35% ነው። ደቡብ አፍሪካ ስትሄድ 60% ነው። ምንም አንደኛው ኢፊታዊ የኢኮኖሚ አጠቃቀም ያለው ደቡብ አፍሪካ ነው። አሜሪካ ብትመጣ ዩናይትድ ስቴትስ ብትመጣ ራሱ 43% ነው። አሁን ለምሳሌ እዚህ ቤዚክ ኤግዛምፕል ሊሆን ይችላል። ቱርክ 44% ነው የኢኮኖሚ ተጠቃሚነቱ ማለት ነው። ደቡብ ሱዳንም 44% ነው። እኩል የኢኮኖሚ ተጠቃሚነት ፐርሰንት አለ። ያ ማለት ግን ደቡብ ሱዳንና ቱርክ አንድ አይነት ኑሮ ይኖራሉ እንዴ? ሃው በተነጻጻሪ ነው ማለት ነው የሚቀመጠው ማለት ነው። ስለዚህ እዚህ ላይ ያለው ጂኒ ኮኤፊሺየንት የኢትዮጵያ 36% ያክል በድሃና በሀብታም ልዩነት አለ ኢትዮጵያ ውስጥ። ግልጽ ነው ይሄ ነገር ማለት ነው። በአሜሪካ ደግሞ ዩናይትድ ስቴትስ ኦፍ አሜሪካ 43% አለ ከኛ በላይ ማለት ነው። እንዴት ነው ይሄ የሚመጣው? እነሱ ካላቸው የኢኮኖሚ ዲቨሎፕመንት ነው የምንለካው፣ እኛ ካለን የኢኮኖሚ ዲቨሎፕመንት ነው የምንለካው ማለት ነው። ከዛ የፖቨርቲ ላይ ነው ስታየው እሱ ላይም አነጋጋሪ ነው። አሁን ይሄ አንደር ፖቨርቲ ላይን ከድህነት በታች የሚኖር $3 በቀን የሚያገኝ ሰው መለኪያ ያላቸው $2 ነበር። ይሄ የዴቨሎፕድ ካንትሪስ መለኪያ ነው። we are undeveloped countries ማለት ነው።
ለምሳሌ እኛ ጋር 80% ህዝባችን ምንድን ነው በእርሻ የሚተዳደር ነው። አርባን የሚኖር አይደለም ማለት ነው። ስለዚህ እዚህ ላይ የማይገቡ ግምቶች ምን አሉ? ገበሬው ለምሳሌ ወደ ደቡብ እንሂድ፣ ወደ ምዕራብ እንሂድ፣ የማይለኩ ኢኮኖሚ እንቅስቃሴዎች አሉ አይደል እንዴ? ማን ለካቸው? እነዚህ የሚለካው ምን መሰለህ? የአርባን ነው። ልክ እንደ አዲስ አበባ ወይም ደግሞ ትልቅ ከተሞች የምንላቸው 10 ከተሞች ያለው የስራ አጥነት ወይም ደግሞ የድህነት ደረጃ ነው። ለምሳሌ እያንዳንዱን ኢትዮጵያ ውስጥ ያለው አግሮ ፎረስትሪ ላይ የሚኖር ህዝብ የኢኮኖሚ ደረጃው ተለክቷል። ማን ለካው? እስቲ የሚለካው አርባናይዜሽን አካባቢ ያለ ነው። አርባናይዜሽን እንትኑ አሁን ይሄ አንኤምፕሎይመንት ሬቱ አሁን ደቡብ ምዕራብ ኢትዮጵያ እስከነ ቴፒ፣ ጋምቤላ፣ አሶሳ፣ ደቡብ ኢትዮጵያ ሄዶ ይለካ ማንም የለም። እዛ ያለው ፖቨርቲ ማለት ነው። አይኤምኤፍም ሊለካው አይችልም፣ ወርልድ ባንክም ሊለካው አይችልም። እዛ ያለው ይበላል ይጠጣል የሚለው እንትን ነው። ስለዚህ ተነጻጻሪ ነው ካለው ዳታ ያገኘበት ስለሚለካ ነው ማለት ነው። ከዛ መለኪያው ደግሞ በዴቨሎፕድ ካንትሪስ ደረጃ ነው ማለት ነው። እነሱ በእነሱ ደረጃ የሚያስቀምጡት የኑሮ ደረጃ አለ፣ እኛም አለን ማለት ነው። ስለዚህ ለምሳሌ ጂዲፒ ወይም ደግሞ የተለያዩ የዚህ የኢንኢኳሊቲ መለኪያዎች የተለያዩ ወርልድ ባንክ የሚሰጠው ዳታና አይኤምኤፍ የሚሰጠው ዳታ ሊለያይ ይችላል ማለት ነው። ስለዚህ ኢኮኖሚ እድገት ስንል ምንድነው ችግሩ? ምን መሰለ? የመንግስት ምርትም የትልልቅ ኢንቨስተሮች ምርትም ተደምሮ ነው የአገሪቱ እድገት የሚባለው። የኔና ያንተ ላይ ሆን ይችላል ማለት ነው። እዛ ላይ ነው እንትኑ። ለምሳሌ የኢትዮጵያ ትልልቅ የጋቨርንመንት ኢንስቲትዩሽኖች አሉ። የጋቨርንመንት ገቢ አለ። የትልቅ ኢንቨስተሮች እና አላሙዲን አሁን የኤፈርት የትግራይ እና ሌሎች ትልቅ ካምፓኒዎች አሉ። የውጭ ማለዎች ቻይናዎች የነዚህ ፕሮዳክትም ተደምሮ ነው የኢትዮጵያ እድገት የሚባለው። ስለዚህ ይህን ስታካፍለው ለምሳሌ ኢትዮጵያ ለእያንዳንዳችን $1300 ይደርሰናል። ግን ይሄ ወደ ኪሳችን ይገባል እንዴ? አሳብሽን ነው። ለምሳሌ ወደ አሜሪካ ስንመጥን የአሜሪካ 26 ትሪሊዮን ለአሜሪካውያን ሲካፈላቸው ወደ 30 ምናምን ሺህ $30 ይደርሳቸዋል። ግን ትራምፕ እና ቢልጌት ወይም ደግሞ አንድ አሜሪካ ያለው በፖኬት ማን የሚኖረው ይደርሰዋል ማለት እንዴ? አይደርሰውም ማለት ነው። ስለዚህ ጂዲፒ ይሄ ነው። የአገሪቱ አደገች የምትብለው የሀገሪቷን ጠቅላላ ምርት ተደምሮ ነው። አሁን አንድ የሚለምን ሰው በኢኮኖሚክስ ስታካፍለው ይደርሰዋል ያ $1 ነው የሚያሳይህ ዳታ ላይ ማለት ነው። ግን ይደርሰዋል እንዴ? 5 ሳንቲም እኮ የለውም። እየለመነው ነው የሚተዳደረው ማለት ነው። አሁን ይሄ ኢኮኖሚክስ ግመታው ነው። ግን ወደ እያንዳንዱ ሰው ይገባል ማለት አይደለም። አሁን $174 ቢሊዮን ኢትዮጵያ አለ ስንል ወደ 130 ሚሊዮን ሰው ስታካፍለው $1300 ምናምን ይደርሰናል። ለኔ ለአንተ ለወንድሜ ለዶክተር አብይም ለሌላም እኩል ይደርሰናል ማለት አይደለም። ይሄንን የመጣው የሀገሪቷ ምርት ለትልልቅ ፕሮጀክቶች፣ መንገዶች፣ ኤርፖርቶች፣ ማዳበሪያ ፋብሪካ፣ ኒኩለር ከዛ ዲፌንስ የሀገሪቷ የሚመሰረትበት ነው እንጂ ለኛ የሚካፈለን ነገር አይደለም ማለት ነው። ከዚህ ሌላ ኢኮኖሚክ ዲቨሎፕመንት ግን ከዚህ የተለየ ነው። በዚህ ልዝጋለ ማለት ኢኮኖሚክ ዲቨሎፕመንት ከዚህ የተለየ ነው። ኢኮኖሚክ ዲቨሎፕመንት ስንል ኢኮኖሚክ ግሮዝ ራሱ አሁን ያለየ ነው። ኢንካሙ ግሮዝ ፕላስ ኳሊቲ ኤጁኬሽን ፕላስ ላይፍ ኤክስፔክተንሲ ነው። ስለዚህ ግሮዝ አምጥተናል። ለሴ 174 መጥቷል አይደል? ቢሊዮን አለን። እሱ እንደ አንድ መለኪያ ነው በኢኮኖሚ ልማት ማለት ነው። ከዛ ኳሊቲ ኤጁኬሽን ሬሽዮ ይወሰዳል። አሁን ስንት ደረጃ ነው ያለን ኳሊቲ ኤጁኬሽን? ኢትዮጵያ በጣም የወረደ ነው። ከዛ ላይፍ ኤክስፔክተንሲ ማለት የህፃናት ሞት፣ የእናቶች ሞት እና ጠቅላላ የህዝቡ ሞት ምን ላይ ደረጃ ነው? ጤና የሚለካው በዚህ ነው። መጨረሻው ላይፍ ኤክስፔክተንሲ ነው። አሁን የኢትዮጵያ ላይፍ ኤክስፔክተንሲ ለምሳሌ ከደርግ እስከ ኢህአዴግ ስንት ደርሶ ነበር? ከኢህአዴግ እስከ አሁን በአብይ ስንት መጣ? ይለካል፣ ይታወቃል። ምክንያቱም
የእናቶች ሞት ቀነሰ ወይ አልቀነሰ፣ ሆስፒታሎች ፋክሽናል ነው፣ የጤና ተረጋገጠ፣ ሆስፒታሎች ፋክሽናል ናቸው ምናምን የሚመጣው ይህን ደምረ ነው ማለት ነው። ከዛ ግሮስ ዶሜስቲክ ፕሮዳክት አንድ መለኪያ ናት። ይቺ እድገት ብቻ ነው የምትለካው። አሁን አገሪቷ እንዴት አይነት ልማት አለ፣ እንዴት አይነት የኑሮ ደረጃ እየኖረ ነው ህዝቡ ግን የምትለካው በዚህ ነው። ይሄ ምን ይባላል? ሂውማን ዴቨሎፕመንት ኢንዴክስ ይባላል። ዩናይትድ ኔሽን ዴቨሎፕመንት ኦርጋናይዜሽን ነው ዩኤንዲፒ ነው የሚለካው ይሄ። አሁን የኢኮኖሚ እድገት ወርልድ ባንክ ነው የሚለካው እና አይኤምኤፍ ነው የሚለካው ወይም ዘ ወርልድ ኢኮኖሚስት ነው የሚለካው። ይሄ የኢኮኖሚ ልማት የሚለካው ግን ሂውማን ዴቨሎፕመንት ኢንዴክስ የሚባል ፎርሙላ አለ። ዩናይትድ ኔሽን ዴቨሎፕመንት ኦርጋናይዜሽን ሌላ ኦርጋናይዜሽን ነው። ስለዚህ በሂውማን ዴቨሎፕመንት ኢንዴክስ አሁን ለምሳሌ ኢትዮጵያ ሊስት ናት 0.42 ናት፣ ግማሽ አልደረስንም ማለት ነው። ገባ እና ወሄድ ይካምቱ የግብፅም እንደዛ ነው። አሁን በሂውማን ዴቨሎፕመንት ኢንዴክስ ጣራ ላይ የደረሱ አገሮች ዌስተርን ናቸው። አሁን የቻይና ኢኮኖሚ በጣም ሂጅ ነው 16 ትሪሊዮን ደርሷል በጂዲፒ። ወደ ሂውማን ዴቨሎፕመንት ኢንዴክስ ስታመጣው ግን ወደ 0.5 ነው። ግማሽ ያክል ህዝቡ ጥሩ ኑሮ ይኖራል ማለት አይደለም ማለት ነው። ስለዚህ እድገት ሌላ ነው፣ የኢኮኖሚ እድገት የሌላ ነው። የኢትዮጵያ ህዝብ ግን በኳሊቲ ላይፍ እንዴት እየኖረ ነው የምትለካ በሂውማን ዴቨሎፕመንት ኢንዴክስ ነው። የሀገሪቷ ምርት አለ፣ ከዛ ኳሊቲ ኤጁኬሽን አንድ መለኪያ ነው። አሁን ኢትዮጵያ ላይ ኳሊቲ ኤጁኬሽን አልነበረም፣ ኦልሞስት ዜሮ ነበር አይደል እንዴ? አሁን ስንት ደረሰ? 1%፣ 2%፣ 3%። እሱ ስታስገባት ነው ኳሊቲ ኤጁኬሽን ልማት የሚመጣው። ከዛ ላይፍ ኤክስፔክታንሲ የመሞት እድሜያችን ስንት ሆነዋል? 70 ነበር 80 ደርሰናል። አሁን በዚህ በላይፍ ኤክስፔክታንሲ ጥሩ ደረጃ ያሉት ስዊድን፣ ስካንዲኔቪያን ካንትሪስ ናቸው በጣም ማክሲማይዝ ያደረጉት ማለት ነው። እንዴት ነው ማክሲማይዝ ያደረጉት? እነሱ ግሮስ ዶሜስቲክ ፕሮዳክታቸው ከፍተኛ ነው። ኳሊቲ ኤጁኬሽኑ 99% ወይ 100% ጥሩ ደረጃ ነው። ከዛ ላይፍ ኤክስፔክታንሲ ምን ይሆናል? ጥሩ ደረጃ ይመጣል ማለት ነው። ስለዚህ አንድ አገር ዴቨሎፕመንት አለ ወይም ደግሞ ኳሊቲ ኦፍ ላይፍ ተረጋግጠዋል የምንለው እነዚህ ሶስት ነገሮች ሲሟሉ ነው። ኢንካሙ መኖር አለበት፣ ኳሊቲ ኤጁኬሽን መኖር አለበት፣ ከዛ ላይ ደግሞ ላይፍ ኤክስፔክታንሲ እንትኑ መኖር አለበት ማለት ነው። እነዚህ ነገሮች ደምረን ለሰው አካፍለን ሰሜሽን ኦፍ ግሮስ ዶሜስቲክ ፕሮዳክት ፕላስ ኳሊቲ ኤጁኬሽን ላይፍ ኤክስፔክታንሲ ኦቨር አድርገን የሚመጣ ነገር ነው። ስለዚህ ኢትዮጵያ አሁን ካሉት በዚህም ስንለካት ማለት ነው 0.42 ስንወስ ካሉት የኤሽያም የአፍሪካ ሀገራትም ጥሩ ደረጃ ነው። ከስካንዲኔቪያን ከዩናይትድ ስቴትስ እና አገሮች ስናያት ደግሞ ሊስት ናት ማለት ነው።